አዲስ ነገር አለ ወይ? አዎ ከኔ በፊት ቀድማ መቅደስ ገብታ አገኘኋት። ምን አይነት እስስት የሆነች ልጅ ነች ይላል ልዑሌ። ኢዛናም ብቻ እነዚህ ነገሮች ለፉ እንጂ ምን እንደማድርጋት እኔ አውቃለሁ ይለዋል። አሁን ወዴት እየሄድክ ነው ሀዳ አለው። እባክህ የሚከራይ ቤት እየፈለግኩ ነው። እንዴ ለምን? እማዬ ከቪዲዮ በኋላ አብራ እንድትኖር አልፈለገችም አለ። ውድና የተከበራችሁ አድማጭና ተመልካቾቼ ባላችሁበት የፈጣሪ ሰላም ይብዛላችሁ። ላይክ፣ ሰብስክራይብ፣ ሸር በማድረግ ትጀምሩ ዘንድ በትህትና ጋብዛለሁ። ለምታደርጉት አመሰግናለሁ። እንግዲህ ዛሬ ወይዘሮ አሰለፍ ወይም የኢዙና ትንሿን ተቤት አስወጥታታል። ኦለየም እንግዲህ እኔ ምልህ ኢዙ ለምን ያህል ጊዜ ነው የኪራይ ቤት የምፈልገው አለው። እማዬ ያለ ትንሿ መኖር እንደማልችል እስትታቅ ድረስ ነው አለው። እንደዛ ተሆነ እኮ የቹቻን ቤት ማንም አይኖርበት ለምን እዛ አትወስዳትም አለው። ኢዙዬም አረ ጭራሽ እኔ ከዚህ በላይ እናንተን ማስቸገር አልፈልግም፣ በቂ በላይ አስቸግራችኋለሁ፣ አታክቻችኋለሁ አለ ኢዙዬ። ልዑልም አረ ኢዙ የምን ማስቸገር ነው? ቤት እኮ ባዶ ነው፣ ማንም አይቀመጥበት። ኢዙዬም ምናልባት ቹቹ እኮ ቤቱ ሊያስፈልገው ይችላል፣ አይታወቅም አለው። ልዑልም አይ ኢዙ አሁን ቹቹ ከኛ ተለይቶ ብቻውን የሚኖር ይመስልሃል? ይኸውልህ ኢዙ አሁን ባለህበት ሁኔታ ትንሿን ብቻህን መጠበቅ ከባድ ነው። ቤቱ ለኛ ቅርብ ስለሆነ ለኛም አብረናት እንሆናለን፣ እንጠብቃታለን። አንተ ለብቻህ አትጋፈጥም አለው ልዑሌ። አዎ ምን አማራጭ ባለኝ ብለህ ነው አለ ኢዙዬ። ስለዚህ ሂድና እቃዋን አስተካክል፣ እኛ ደግሞ ቤቱን እናስተካክልላታለን። ምንም ነገር የሚያስጨንቅ የለውም፣ መታ ትኖራለች። ጆሲ ተነስና እቅፍ አድርገኝ አለችው መቅደስ። እንዴ አንተን እኮ ነው የማናግር አለችው መቅደስ። ተይኝ እባክሽ አሁን ደክሞኛል አላት። መቅደስም ምን የምነግርህን ነገር ትሰማ ድካም ሁሉ ብን ብሎ ነው የሚጠፋልህ አለችው። እዚህም መስማት አልፈልግም ብል መእድዬም አታረገውማ፣ ቀልደኛ ነህ አታረገውም አለች። ብድጋልና አሁን አንድ አካልሽ ተመጉደሉ በፊት ተዝታ አጠገቤ ጥፊ አላት። ባክህ ወሬ አታብዛ፣ አሁን ምልህን በጥሞና አዳምጠኝ አለችው። ትንሿ ከቤት ልትባረር ነው አለችው። ምን አለ? ልድገመው? አዎ ትንሿ ከቤት ልትባረር ነው ወይ? ከዛ ቤት ልትወጣ ነው ወይ? ትንሿ ከዛ ቤት ልትባረር ነው ወይ? የምርሽን ነው? አዎ ምን ነው ከዛ ቤት ብትወጣ ቅር ይልሃል አለችው። እንዴ ትቀልጃለሽ እንዴ? ይህን ሁሉ ዋጋ እየከፈልኩ ያለሁት እኮ ከዛ ቤት እንድትወጣ ነው። መግቢያ ቀዳዳ ስታጣ ወደ እኔ እንድትመጣልኝ ነው። እና ትቀልጃለሽ እንዴ አላት። እሷም አይ ብዙም አትደሳ፣ ከዛ ከቤቱ ልወጣ ነው እንጂ ያልኩ ከኢዛና ልትለይ ነው አላልኩ። ከዛ ቤት መውጣቷም አንድ ነገር ነው፣ ቢያንስ በነፃነት አገኛታለሁ ይላል። መቅደስ ጆሲ የዋህ እኮ ነህ አለችው። ማለት አላት። ኢዛና ብቻዋን ይተዋት መሰለህ እንዴ? ኢዙ ብቻዋን ይተዋት መሰለህ አለችው። ጆሲ ምን ይለጋን አለችው። ከመቼውም በላይ እስርስሯ የሚውለው እስርስሯ የሚያነፈንፈው አሁን ነው አለችው። እሱን እንኳን ተይው ደግሞ ጆሲ አቀልድ። ከመቼውም በላይ መተጋገዝና መንቃት ያለብን አሁን ነው። ከመቼውም በላይ አሁን ነው መታገል ያለብን። እንግዲህ ኢዙዬም ወደ ቹቻዬ ቤት ወስዶ ትንሿዬን አድርሷት እሱ ወደ ቤቱ ተመልሶ ቤተኛም ፈጽሞ እንቅልፍ ሊወስደው አልቻለም። በጧቱ ቁልፍ ስለያዘ ትንሿዬ ጋር ከፍቶ ገባ። እሷም ደነገጠች። ኢዙ አለችው። መልስ አልሰጣትም። ሳባ አድርጎ ግንባሯን ብቻ ሳማት። ምን ነው በጧቱ አለችው። እንዴት አድርጌ ልተኛ? መተኛት አልቻልኩም አላት። ትንሿዬም ብታይ ሌቱ እንዴት እንደረዘመብኝ አላት። ምን ነው አለችው። አንቺ የለሽማ
ከጎኔ አንቺ የለ። አይ ይዙ አሁን እኮ መልመድ አለብህ አለችው። እንዴ ምንድን ነው የምለምደው አላት። ለብቻ ማደር ነዋ። ለብቻ ማደር መልመድ አለብህ። አንቺ ጋር ብመጣ ላታሳድሪ ነው እንዴ ወይስ እወድሃለሁ ያልሽውን ተውሽው አላት። እረፍ ጀመረህ ደግሞ አለ ትንሿ። ተውሽው እንዴ አላት። አዎ ትቼዋለሁ አለችው። አዎ አልኩህ እኮ በቃ አትረብሸኝ ልተኛበት አለችው። እሱም አቤት ክፉ ነሽ አቦ ክፉ ነሽ። በኋላ ሚስቴ ነች ሚስቴ ትሆነኛለች አቅፌ ትተኛለሁ ብዬ ሳወራ ሀሳብሽን ቀይረሽ ትቀብኛለሽ አላት። ትጠብቅኛለሽ አላት። ትንሿዬ ምን ሚስት ነው ደግሞ የምን ሚስት ነው አለችው። የምን ሚስት ነው ደግሞ መች ተፈራረምን አለችው። አለመፈራረማችንን ተጠቅመሽ ልትጫወችብኝ ነው አላት። ወይኔ ኢዛና አለ። ትንሿዬም ወሬኛ ነሽ ግን አላት። ደህና ነኝ ምንም አልልም አለችው። ኢዙዬም አልፈራሽም ግን አላት። ትንሿ ኧረ እኔ አልፈራሁም ትንሽ የከበደኝ አንተን አጠገቤ መልመዴ ብቻ ነው እንጂ አልፈራሁ። እሱን እንኳን ተይው እኔም አልተኛው እንዲሁ ትገላበጥ ነው እያደርኩት አላት። ውይ ፊትህ ያስታውቃል እንዳልተኛ ፊትህ ያስታውቃል ትለዋል። ግን ለመተኛት አልሞከርክም አለችው። እንዴት ብዬ እንዴት አድርጌ አንቺ የሌለሽበት እንቅልፉም አልወስደኝ አለ። በቃ አልመጣልኝ አለ። እንዴት ተለመደው አንቺ ከጎን የለሽም አላት። ትንሿዬም ይዙተው መልመድ አለብህ ከዚህ በኋላ ወደ ሳይሆን በግድህ መልመድ አለብህ መተኛት አለብህ ታልተኛህ ብያምህስ አለችው። ኢዙዬም መታመም እኮ ታመም ያለው መታመም የጀመርኩት ደግሞ አንቺ ከዛ ቤት የወጣሽለት ነው። አንቺ ከዛ ቤት ወጪ እመሙ ጀመረኝ አሁን ታመም ያለው አላት። ትንሿዬ ምንም አትበል እናትም ቢሆን ምንም አለጠፋች። ምንም ሆነ ምንም ከዛ ቤት የወጣሁት በጥፋቴ ነው። ስለዚህ አንተ ራስን መጉዳትም ሆነ ራስን መጸጸት መጠየቅም አንዳችም ነገር ማድረግ የለብህም። እኔ የወጣሁት በጥፋቴና በጥፋቴ ነው። ጥፋቴ ነው በቃ ምንም ማድረግ አይቻልም አለች። ያረግሽው ነገር አለ እንዴ አላት ይዙ። አውቄ እንዳላደረግኩት እኮ አንተ ብቻ ነህ የምታውቀው። እሱን የምትረዳኝ አንተ ብቻ ነህ። ሌላ ሰው ሊረዳ አይችልም። ግን አውቄ እንዳላደረግኩት አንተ ራስህ ታውቃለህ አለች። በቃ ተይው እባክሽ ይህንን ርዕስ አናንሳው ተባብለን አልነበረም አለችው አላት። ትንሿዬም እሺ በቃ ይቅርታ በጣም ይቅርታ እሺ በቃ 12 ተኩል ነው አለ ተጧቱ። 12 ተኩል ነው አሁን አብሬሽ መተኛት እችላለሁ አላት። ትንሿዬም እሺ አይረፍድብንም ተኝተን ይወሰደንስ እንደሆነ አይረፍድብንም አላት አለችው። ኢዙም አይረፍድም አላርም እሞላለሁ 30 ደቂቃ እንተኛ አላርም የ30 ደቂቃ አላርም እሞላለሁ ከዛ እንተኛለን አለ። እንዲ አላትም አላልሙ ሞላ። ከዛ በኋላ እሺ በቃ አሁን ናተኛ አረፍ በል አለችና ትራሱን ሰጠችው። እሱ ተኛ። እሷን መተኛት ሞከረች። ግን ብቻ አሁንም አላቅፍህም እንዳትይኝ አላት። አሁን እንኳን አልልም እናት ነበረች እዛ ቀርታለች። አሁን በነፃነት አቅፋለሁ አልልም አለችው። ከዛ በኋላ ተቃቅፈው ለሻል አብዬ አለች ኢዙ እናት። አቤት ታለም ኢዛና የለም የክዱ ነው። ቆየ እኮ ተወጣ እንዴ በዚህ በጧት? አዎ ጨንቆት ነው ዞር ሊል ይሆናል ጨንቆት ነው አላት። ምንድነው ደግሞ የሚጨንቀው አለችው። አቶ አብዬም ጠጋሉና እታለም እንዲሁ ተምርሽ ነው ግን እየጠየቅሽኝ ያለሽው ከምርሽ ነው? አዎ እኔ ከልቤ ነው ወንድም አለም ምሆንኩ ብሎ ነው ደግሞ በጠዋት የሚጨነቀው። አሸንጉሊት እኮ አይደለም ከቤቷ ያስወጣው አሸንጉሊት እኮ አይደለም ወጥቶ አውጥቶ የወረወራት። ምን ሆነሻለት አለ። ምንድነው እንደዚህ መሆን ደግሞ? አንድ ተሄደ ነው
ደግሞ ለምን እንዳበረርኳት በደንብ አንተም ጠንቅቀህ ታውቃለህ ወንድም አለ። አንቺ ግን ትየት ያመጣሽው ልብ ነው እንዲህ ደንዳና የሆነው እንዲህ ድንጋይ የሆነው? ትየት ያመጣሽው ልብ ነው? ይህንን ድንጋይ የሆነ ደንዳና የሆነ ልብ ከየት አመጣሽው? ታለም አንቺ እኮ ተፊት እንደዛ አልነበርሽም። ሩህሩህና አዛኝ ነበርሽ። እናት ነሽ። እናት ሆነሽ እንዴት ለዛውም በሴቷ ለዛውም በዚህ በህፃን ልጅ ምንም በሌላት በየቲሟ እንዴት ጨከንሽ? እንዴት ጨንከንሽ? ልብሽስ እንዴት ሊጨክንልሽ ቻለ? ይሄን ደንዳና ልብሽን ትይን ያመጣሽው አሏ። ምንም ደንዳና አልሆንኩም፣ ምንም ደንዳና አልሆንኩም ወንድም አለ። እኔ እያደረግኩ ያለሁት ልጅን የሚጠቅመውን ነገር ነው እንጂ ደንዳና ልቤ አልሆነም። ያው ልቤ ነው። የደነደነም ሆነ የተጨመረ ነገር የለም። ግን ልጅን ነው የጠበቅኩት። ልጅን ነው እየጠበቅኩ ያለሁት እንጂ ደንዳና የሆነ ነገር የለኝም። እንዲህ ነው ልጅሽን መጠቅሚው? እንደዚህ ነው የሚወዳትና የሚያፈቅራትን የሚሰፈሰፍላትን ለይተሽ ከጉያው አውጥተሽበት በጧቱ ቤት እንደሌለው በዚህ ጧት ተነስቶ የሚንከራተተው እንደዚህ እንዲሆን ነበረ? እንደዚህ እያለክሽ ነው ልጅሽን የምጠቅሚው? አሁን ምን እያደረገ ነው? በዚህ ሰዓት ይዙ መች ተነስቶ ያውቅ ነበረ? ይሄው ውሆቹ ሳይነሱ ተነስቶ እሱ እየተንከራተተ ነው። እና እንደዛ አድርገሽ ነው እንዴት አለም ልጅሽን የምትጠቅሚው? እንደዛ አድርገሽ ነው እንደ ልጅሽን የምትጠቅሚው አሏት። አብዬ አንተ እንኳን ተረዳኝ እንጂ ወንድም አለ፣ አንተ እንኳን ተረዳኝ። ይች ልጅ እኮ ለኢዙዬ ለልጄ ከችግር ውጭ ምንም አላመጣችለት። ምንም ጠብ ያደረገችለት ነገር የለም። ችግር በችግር ላይ ነው። ይኸው እንደምታየው ትናንትና ተደባድቦ መጣ። ነገ ደግሞ ምን እንደሚሆን ምንም ማን ያውቃል? እንደ አንተ እንኳን ተረዳይ ወንድም አለ አለች። አቶ አሁን አንቺ ልብሽን ስላደነደንሽው፣ ልብሽን ስላጨከንሽው፣ ልብሽን ድንጋይ ስላስገባሽበት ምንም ብልሽ ልሰምኝ አትችም። ምንም ብትይ ልሰምኝ አትችም። ልብሽን አደንድነሽዋነት አለም። ስለዚህ በዚህ ነገር ባናወራ ይሻላል። አሁን ባወራሽ ድንጋይ ላይ ውሃ ማፍሰስ ነው። ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በዚህ ባላወራሽ ይሻላል፣ ወይንም ባናወራ ይሻላል። እንዴ አብዬ፣ ለምንድን ነው ግን እኔን ክፉ ሰውና መጥፎ ሰው መሆኔን እንዲሰማኝ የምታደርገኝ? ለምንድን ነው? እኔም ከወንድሜ ነህ፣ እህትህ ነኝ። እንዴት እንደዚህ እንዲሰማኝ ታደርጋለህ? ምን አረግኩህ? እህትህ አይደለሁ እንዴ አለች። እህቴ ስለሆንሽ ነው። ስተት ስትሰሪ ስተት ነው፣ ጥሩ ነገር አይደለም። እየሰራሽው ያለው ስተት ነው ያልኩሽ እኮ እህቴ ስለሆንሽ ነው። እህቴማ ባኮኝ ኖሮ ዝም ብያች እንዳላየ አልፍሽ ነበር። እህቴ ስለሆንሽ ግን ጥሩ ነገር አይደለም፣ ስተት ነው እያደረግሽ ያለሽው። ይሄ ለልጅሽም ሆነ ለአንቺ አይበጅሽም፣ ጥሩ አይደለም ብዬ ነገርኩሽ እኮ። ስተትሽን እየነገርኩሽ ያለሁት እህቴ ስለሆንሽ ነው። አብዬ፣ እኔ ስተት አይደለም እመነኝ፣ ስተት አይደለም ያደረግኩት። ወንድም አለም፣ ስተት አይደለም፣ ትክክልና ትክክል የሆነ ግልጽ የሆነ ለልጄ አስቤ አስፈላጊ ነገር ነው ያደረግኩት እንጂ ስተት አይደለም የሰራሁት። እኔ ልጅን እየጠበቅኩ ልጅን ለመጠበቅ ያደረግኩት ሙከራ ነው አለች። ምን ትዝ እንዳለኝ፣ ምን እንደገረመኝ፣ ምን እንደረሳሽ ግርም ያለኝ ነገር ልንገርሽ አላት። ምንድን ነው አለችው። አንቺና የኢዙ አባት ያሳለፋችሁት ጊዜ አሁን ትዝ አለኝ። አንቺ ደግሞ ረሳሹ ያንን የመከራ ጊዜ፣ ያንን የስቃይ ጊዜ። ያንን ጊዜማ እንዴት ረሰዋለሁ? የእናቴ ልጅ፣ ያንን ጊዜ እንዴት ረሰዋለሁ? ግን የዛሬው ተዛጋ ምን አገናኘው? ይሄና እኮ ያ አንድ አይደለም። ምን አገናኘው? እኔማ ያን አረሳውም። ግን የሚያገናኘው ነገር የለም ወንድም አለ፣ የሚያገናኘው ነገር የለም እንጂ ያንንማ በህይወት እስካለው ድረስ መቼም ልረሳውም
ልረሳውም አልችልም። ይሽ ያንቺንና የኢዙን አባት ጋብቻ የእሱ ቤተሰቦች ባይቃወሙት ኖሮ ቢቀበሉት ኖሮ እናንተም ከዛ ከቀዬ ባትሰደዱ ኖሮ ምናልባትም የኢዙ አባት አሁን ላይ በህይወት ሊኖር ይችል ነበር። በህይወት ሊኖር ይችል ነበር። አየሽ፣ እነሱም የሚኖሩት ዛሬ ያን አንቺ ትናንት የመጣሽበትን ነው። ልክ አንቺ ትናንት የኖርሽውን እነሱም ዛሬ እየኖሩት ያለው። ምናልባት ግን ቤተሰቦቹ ባይቃወሙት አንቺን እሷ ሚስት አትሆንም ባይሉት ኖሮ እሱም አይሞትም ነበር፣ እህኔ በህይወት ሊኖርልሽ ይችል ነበር በማለት አብዬ የትናንትናውን እንድታስታውስ ካደረጓት በኋላ ትተዋት ይሄዳሉ። እንግዲህ በወይዘሮ አሰለፍ ላይ ወይንም በኢዙ እናት ላይ ሁሉም ሰው ፈርዶባታል። መቅደስ ብቻ ነች የምትወዳት እንጂ ትንሿ የዛ ቤት ውስጥ ሆና ምንም የምበድለው ነገር የለም። ትጠቅማለች። እንደምናውቀው ትምህርት ቤት ስመጣ ቡና ታፈላለች፣ ምግብ ትሰራለች፣ ልብስ ታጥባለች፣ ግቢ ትጠርጋለች፣ በጣም ብዙ ነገር ታደርጋለች። አሁን እንግዲህ እዚህ ቤት ውስጥ ሰው የለም፣ ሴት የለም፣ በቃ አለቀ። እንደዚሁም ደግሞ የኢዙ እናትም አሮጊት ናች። ይቺ አሮጊት ሴትዮ ማለት ነው። ይቺ አሮጊት እናት ጸባዋን አሳምራ ይችሪ ተተሳሳተች ወረድ ልጅቷ ታስታውቃለች። ስህተት እንደሌለባት ጨዋ እንደሆነች ሁሉ ነገር ያስታውቃል። የሰው ልጅ መቼም ሁኔታው ነገር ሁሉ ነገሩ ያስታውቃል። አብዬ እንኳን ወንድ የሆኑት አብዬ ወንድ ናቸው። ለነገሮችን ለመረዳት ሴቶችን ቀድማለን፣ ሴቶች እናውቃለን። በተለይ ደግሞ ሴቶች በደንብ ጠንቅቀን እንረዳለን ማለት ነው። እንግዲህ ከወይዘሮ አሰለፍ ወይንም ደግሞ ከኢዙዬ እናት ይልቅ አቶ አብዬ አባት የሆኑ ትልቅየው ሰውዬ ተረድተዋል። ጨዋና ጨዋ እያሳድጋት ልጅቷ ምንም ነገር ለሁሉም ነገር ጥንቃቄ እንዳላት በጣም ደግሞ ጨዋ የሆነች ልጅ መሆኗን ጥንቅቅ አድርጎ ያውቃሉ። ሆኖም ግን ወይዘሮ አሰለፍ ግን ደግሞ በተቃራኒው ትንሿዬን ጠላቻት። ኢዙዬም አሁን በጣም ነው ግራ የተጋባው። ያው እንግዲህ ኢዙን ውጣልኝ፣ ከቤቴ አውጣልኝ፣ እሷ ካልወጣችልኝ እኔ እወጣልሃለሁ፣ አለበለዛ ደግሞ እሷን አስወጣልኝ ምርጫ ነበር የተሰጠው። እንግዲህ ኢዙዬ ምንም ማድረግ ስለማይችል ያንን የቹቻዬን ቤት ሄዶ እሱ ቹቻዬ ቤት ለተወሰነ ጊዜ ደግሞ ሌላው ደግሞ ትንሿዬን ፈጣሪ ደግሞ አልጣላትም። መልካምና ደግስ እኮ ነው። እግዚአብሔርም ሰው ይልክላችኋል። ሰው ፈጣሪ ራሱ መጥቶ ሳይሆን መልካም ስንሆን መልካም ነገሮችን ፈጣሪ ደግሞ ወደኛ ይልክልናል ማለት ነው። ለዚህም ነው እንግዲህ ልዑሌ ቤት የምትከራይ የቹቻዬ ቤት ባዶ ቤት ነው። ስለዚህ ትንሿዬ እዛ መቀመጥ ትችላለች በማለት እንደዚሁም ደግሞ እኛ ቅርብ ነን፣ አንተ ብቻህን ልጠብቃት አልቻልክም፣ እኛም እንረዳሃለን፣ ስለዚህ ከእኛ ጋር እዚሁ ጎረቤት ትሆናለች አለው። እንግዲህ ኢዙዬም እሺ በማለት ትንሿዬን አስተካክሎና የምትፈልገውን ነገር አድርጎ ትምህርቷን እንዳትተው እዛ ቤት ውስጥ ያሳድራታል። ኢዙዬም ቤቱ ቢያድርም ግን እንቅልፍ የሚባል ነገር አልወሰደውም። ከዛማ ነጋ አልነጋ ብሎ ወደ ትንሿዬ ጋ ሄደ። እንቆረቆረ። በክፈቻ ቁልፍ ይዞ ነበር። ከፈተ፣ ገባ። ምን ነው ኢዙ በጧቱ ምን ሆነ ነው አለችው። እሱም እንቅልፍ እምቢ አለኝ፣ አልተኛሁም፣ ትገላበጥ ነው ያደርኩት፣ ፈጽሞ እንቅልፍ አልመጣልኝ አለ ይላታል። እንዴ ለምን መሆንክ ስትለው አንቺ ካጠገቤ የለሽም፣ የአንቺ ትንፋሽ የለም፣ እንደ ዛሬው ትንፋሽሽም ሆነ ጠረንሽ የለም፣ ስለዚህ በየት በኩል ይውሰደኝ አላት። ኢዙዬ አሁን ግዴታህ ነው መልመድ ያለብህ፣ መልመድ ብቻ ነው አማራጭ፣ ሌላ አማራጭ የለንም አለችው። ከዛ በኋላ አሁን ትንሽዬ መተኛት እችላለሁ አላት። ትንሽዬ አቀፌሽ መተኛት እችላለሁ አለች። እንዴ ምንድነዋ? እኔ በጠዋቱ ሄጄ ሚስቴን አቅፌ ያረፍዳለሁ ብዬ ነው እኮ የመጣሁት። የምን ሚስት ነው አለችው። ምን ማለት ነው? እወድሃለሁ ብለሽኝ በቃ አሁን ስትመጭ ካርሽ ማለት ነው? ሚስት ማለት እኮ ለሚስቴ ለማለት አልተፈራረምክም። ስለዚህ እስካልተፈራረምክ ድረስ ደግሞ ሚስት ልሆን አልችልም አለችው። ከዛ በኋላ ኢዙዬም
ብቻ በዚህ ደግሞ አልተፈራረምክም እያልሽ ይህንን ማስፈራሪያ ልትጠቀሚብኝ ነው ማለት ነው። ወይኔ ይዙ በማለት እንግዲህ ግደለሽም ትንሽ እንተኛ አለ። ከዛ በኋላ አላርማቸውን ሞልተው ትንሽ ለመተኛት ሙከራ አደረጉ። እቅፍ አድርጓት እቅፍ አድርገው ደስ የሚሉና እንግዲህ ደግሞ ውለዱ ክበዱ ብለናል። ላይክ፣ ሰብስክራይብ፣ ሸር አድርጉ። እወዳችኋለሁ።